የሌሊት ጉዞ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ዘወሀበነ ሥጋሁ ቅዱሰ ወደሙ ክቡረ። ክቡር መምህራችን መጋቤ አእላፍ ጌትነት ወርቁ የዚህ ታላቅ ደብር የስብከተ ወንጌል ክፍል ኃላፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ላይካነ ምስጢር ወንድሞች ዲያቆናት፣ እንደዚሁም በአገልግሎት የምትመስሉ ሰባኪያነ ወንጌል እንደየማድረጋችሁ እግዚአብሔርን የምታገለግሉ እግዚአብሔርን የምታመሰግኑ በወጣትነታችሁ እግዚአብሔርን አስታውሳችሁ ባለ ዘመናችሁ እግዚአብሔርን የምታገለግሉ ዘማሪያን በቅድስናው ስፍራ ተሰብስባችሁ እግዚአብሔርን የምትማጸኑ ከኃጢአት ዓለም ወደ ቅድስናው ዓለም ለይቶ በዚህ ስፍራ ሰብስቦ የደጁን ቃል እንድትሰሙ በረከቱ እንድትቀበሉ እስከ ሞት ድረስ ዋጋ የከፈለላችሁን ጌታ አስታውሳችሁ ዘመኑ የማይመች ቢሆንም እንኳን እናንተ ግን ያንን ሁሉ አልፋችሁ በዚህ ቅድስና ስፍራ የተሰበሰባችሁ ምዕመናን በእግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? አሜን። ቸርነት፣ ርኅራኄ፣ ለጋስነት የባህሪው የሆነ በሰማይ በላይኑ በመላእክት ወበምድር በታይቱ በደቂቀ አዳም ሲመሰገን ሲሰለስ የሚኖር አምላካችን እግዚአብሔር ውድቀታችንና ሞታችንን መጥፋታችንን ተመልክቶ ከሰማያ ሰማያት ወርዶ ከድንግል ማርያም ተወልዶ ሥጋውን ቆርሶ ደሙን አፍስሶ የዘላለም ሕይወት ያደለን እስከ ሞት ድረስ የወደደን ስለማይነገር ስጦታ አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እናትነትን በድንግልና ድንግልናን በእናትነት አስተባብራ ይዛ የተገኘች ከእግዚአብሔር በታች ከፍጥረታት በላይ ከብራ የምትኖር የሁሉ ውበት የሁሉ ማንነት የሁሉ ክብር የተገኘው በእሷ ምክንያት የተወለደና የተሰደደ መከራ ተቀብሎ የሰው ልጆች መከራ ያራቀ የእሷን ሥጋ ለብሶ የባሕርይ እናት አድርጎ ለእኛም ደግሞ በመከራና በሰቆቃ ጊዜ የበረከትና የስጦታ እናት አድርጎ ሰጥቶናልና ብናከብራት የምንከብርባት ብንቀርባት ወደ እግዚአብሔር የምታቀርበን ብናመሰግናት በእግዚአብሔር ዘንድ እንመሰገን ልዩ ስጦታችን የእመቤታችን በረከት ከሁላችን ጋር ይሁን። እንደዚሁም በዛሬው ዕለት መታሰቢያው የሆነ የሐዲስ ኪዳን አብሳሪ የእግዚአብሔርን መልእክት ተናጋሪ የመልአኩ የቅዱስ ገብርኤል በረከት እንዲሁም የቅዱሳን መላእክት ጠባቆት ከሁላችን ጋር ይሁን። እንኳን አደረሳችሁ፣ እንኳን በሰላም መጣችሁ። እስኪ ከፍ አድርጋችሁ እግዚአብሔርን አመስግኑ። እንደ እግዚአብሔር መልካም ፈቃድ ለትንሽ ደቂቃ ያህል አብረን እንቆያለን። መቼም ብዙዎቻችሁ እንደምታውቁት በዚህ ደብር ብዙ ሊቃውንት እንዳሉ እገነዘባለሁ። ነገር ግን ቤተ ክርስቲያን እንግዳ አክባሪ ነችና ከነሱ በላይ ሳልሆን ከነሱ በታች እያለው ግን እንግዳ ነህና ብለው ለዚህ ጋብዘውኛል። ይሄ መድረክ ሁላችሁ እንደምታውቁት መድኃኒታችን ኢየሱስ ክርስቶስ ያስተማረበት፣ ሐዋርያት የቆሙበት፣ ሰማዕታት ደማቸውን ያፈሰሱበት፣ ብዙ አባቶቻችን እነ ቄርሎስ እነ እለእስክንድሮስ እነ አትናቴዎስ የተገፉበት የተሰደዱበት እስከ ሞት ድረስ የታመኑበት እስከ መጨረሻ ድረስ የእግዚአብሔርን ቃል ተናግረው ከእግዚአብሔር ጋር የተገናኙበት የምስጢር አውደ ምሕረት ነው። እናንተም የተቀመጣችሁበት ብዙ ምዕመናን ደማቸውን ያፈሰሱበት
ከእግዚአብሔር ጋር የተገናኙበት ፈውስና ድነት በረከት ያገኙበት ነው። በዚህ ቅድስና ስፍራ እንድንገኝ የፈቀደልን በድጋሚ የተመሰገነ ይሁን። የሌሊት ጉዞ ይላል የትምህርታችን ርዕስ። ይህንን መነሻ ያደረጉት ወተንሥኦ ዮሴፍ እምነዋሙ ነሣ ሕፃነ ወእሞ በሌሊት ወወረ ውስተ ብሔረ ግብፅ ከመ ይትፈጸም ዘተብህለ እምኀበ እግዚአብሔር በነቢይ እምግብፅ ጸዋዕክዎ ለወልድየ። ዮሴፍ ከእንቅልፉ ተነሳና እናቱንና ሕፃኑን ወይም ሕፃኑንና እናቱን በሌሊት ያዘና በነቢዩ ሆሴዕ የተነገረው ልጄን ከግብፅ ጠራሁት ያለው የትንቢት ቃል ይፈጸም ዘንድ ወደ ግብፅ ሄደ ወይም ሸሸ ከሚለው ሐሳብ ውስጥ አውጥቼ የሌሊት ጉዞ የሚል ይሆናል የትምህርታችን ርዕስ። የምን ጉዞ አልኳችሁ? እስኪ በሉት። የሌሊት ጉዞ ወይም የጨለማ ጉዞ። እንግዲህ ሁላችሁ እንደምታውቁት ይሄ ቃል የተነገረው በማቴዎስ ነው። የተነገረው በመልአኩ በቅዱስ ገብርኤል ነው። የምናገኘው ደግሞ ማቴዎስ 2:15 ላይ ነው። በዛሬው ዕለት የምናከብረው በዛሬው ዕለት በደጁ የተገኘንለት የመልአኩ የቅዱስ ገብርኤል መልእክት ነው። ነቢዩ ወይም አረጋዊው ዮሴፍ እንደ ሥጋ ሥርዓት አርፎ ሳለ መድኃኒታችን ኢየሱስ ክርስቶስ ተወልዶ በቤቱ ተገኝቶ በስተርጅናው የክርስቶስን መወለድ አይቶ ከእግዚአብሔር ጋር እየኖረ ነውና የእግዚአብሔርን ሰው መሆን ተመልክቶ ለዚህ ዕድል ስለበቃ እያመሰገነ እንደ ሥጋ ሥርዓት አረፍ ብሎ ሳለ የክርስቶስ መወለድ ለብዙዎች ደስ አላሰኛቸውምና የክርስቶስ በሥጋ መገለጥ ሰይጣን አእምሮው ተበጥጧልና ምድሪቱ ተጨነቀች ይላል። ምድሪቱ ምን አለች? ተጨነቀች። ዮሴፍ መጀመሪያ ተጸንሶ እያለ ተጠራጥሮ ወይም ደግሞ ተጨንቆ ስለነበረ ይሄ የተወለደው ከእግዚአብሔር ነው የሚወለደው ይሄ የተጸነሰው ነቢያት ትንቢት የተናገሩለት ምዕመናንን ወይም ደግሞ ሰዎችን ከኃጢአታቸው የሚያድናቸው የቀደመ ልጅነታቸውን የሚመልስላቸው የዓለም መድኃኒት የዓለም ተስፋ ሰማይና ምድርን የፈጠረ ጌታ ነው። በድንግልና ነው የጸነሰችው። በማኅፀኗ ያደረው አንተ እንዳሰብከውና እንደምትጠራጠረው ሳይሆን በማኅፀኗ ያለ መለኮት ነውና ደስ ይበል ብሎ ካስረዳው በኋላ ይህንን ተቀብሎ እያለ ጌታ ኢየሱስ ክርስቶስ ተወልዶ ደስ ብሎት አረፍ ብሎ ሳለ ታሪክ ተቀይሯል። ዮሴፍ የሚያውቀው ነገር የለም። ከዚያም በኋላ መልአኩ መጣና በሕልሙ ነገሩ ተቀይሯል፣ ሕፃኑንና እናቱን ይዘህ ወደ ምድረ ግብፅ ሂድ፣ ምክንያቱም ይህንን ሕፃን የሚገሉ ሰዎች መጥተዋል። እውነት ነው፣ ይሄ ሕፃን ሰዎቹ እንዳሰቡት ፍጡር አይደለም። በሰዎች ሰይፍ የሚሞት አይደለም። በ2 ዓመቱ ደሙ የሚፈስ አይደለም። ገና 33 ዓመት ከ6 ወር ወይም ከዚህ በኋላ 31 ዓመት ከ6 ወር ይቆያል። ነገር ግን በምታት ነው የዳነ። ነገር ግን ትንቢት ተነግሮለታልና እንዲሰደድ፣ ስለዚህ ትንቢቱ ይፈጸም ዘንድ በሱ መሰደድ የተሰደዱ ይመለሱ ዘንድ ግድ ነውና ሕፃኑን ይዘህ ወደ ግብፅ ይሂድ አለው። ከዚህ በኋላ ዮሴፍም ሳይጠራጠር ዮሴፍም ሳያቅማማ እንዴት መለኮት እያለ ሊሞት ይችላል? እንዴት መለኮት ሆኖ ሊሰደድ ይችላል? እንዴት መለኮት ሆኖ ፍጡራን በሰውነቱ ላይ እጃቸውን ሊያሳርፉ ይችላሉ ብሎ ሳይጠራጠር የእግዚአብሔር ሰው ነውና
ሕገ ኦሪትን ያወቀና የተገነዘበ እግዚአብሔርን ለማገልገል አእምሮውን ያሳመነ ነውና ሳይጠራጠር በሌሊት ሕፃኑንና ብላቴናውን ይዞ ሄደ። ይህ እንግዲህ የሌሊት ጉዞ ተጀመረ ማለት ነው። ከእግዚአብሔር ጋር እያለ እግዚአብሔርን ይዞ የሌሊት ጉዞ ወይም ደግሞ የሌሊት ስደት ገጠመው ማለት ነው። አሁን ሌሊት የሚለውን እስኪ በሁለት ከፍለን እንየው። የሌሊት ጉዞ የሚለው የመጀመሪያው የሌሊት ጉዞ መላእክት የተፈጠሩበት ወይም ደግሞ ፍጥረታት የተፈጠሩበት ያቺ የመጀመሪያዋ የጥንተ ፍጥረት መገኛ ወይም ጥንተ ፍጥረት ተብላ የምትነገረዋ ከቅዳሜ ወደ እሁድ ያለችዋ ሌሊት ጥንተ ፍጥረት መላእክት የተፈጠሩባት ሌሊት። አሁን የሌሊት ጉዞ ነው የምንመለከተው። የሌሊት ሐሳብን ነው የምንመለከተው። የሌሊት ትምህርትን ነው የምንመለከተው። ሁላችሁ እንደምታውቁት መላእክት ስድስቱ ፍጥረታት ከተፈጠሩ በኋላ አራቱ ባህርያት ከዚያ አራቱ ባህርያት ሰባቱ ሰማያትና ጨለማ ከተፈጠረ በኋላ በሰባተኛ ጊዜ መላእክት ተፈጠሩ ይላል። በስንተኛ? በሰባተኛ። ሰማያትን ከፈጠረ በኋላ አራቱን ባህርያት ከፈጠረ በኋላ ጨለማን ከፈጠረ በኋላ በሰባተኛ ፍጥረት ላይ መላእክት ተፈጠሩ። መላእክት አእምሮ ወይም ደግሞ አእምሮ ያላቸው አእምራን ለባውያን አድርጎ ፈጥሯቸዋልና በጨለማ ውስጥ ተገኝተው እንዲህ ዘወር ዘወር ሲሉ የሚዳሰስ የሚጨበጥ እጅግ ጨለማ። ነቢዩ ሙሴ በመጀመሪያው መጽሐፉ ላይ ሲናገረው በዚያን ጊዜ ጨለማ በጥልቁ ነበረ ይላል። እግዚአብሔርን ብርሃን ይሁን አለ፣ ብርሃን ሆነ። ከዚህ በኋላ ብርሃንና ቀን ሌሊትን ለየ። ቀኑን መዓልት አለው፣ ብርሃኑን ቀን አለው፣ ጨለማውን ደግሞ ሌሊት አለው። ከዚህ በኋላ በዚህ ጨለማ ግማሾቹ መላእክት ከክብራቸው ተዋረዱበት። ይሄ የጨለማ ጉዞ ዲያብሎስ ከፍጥረታት በላይ አክብሮት ከፍጥረታት በላይ ክብር ሰጥቶት እያለ ነገር ግን የአካል ወይም የፍጥረት የተሰጠውን ክብር መመኪያ አደረገ። የተሰጠውን ጸጋ ሰዎችን ማለት ፍጥረታትን የሚያታልልበት ሆነ። መላእክት በዚህ ጨለማ የተገኘ ነው። ከየት ነው? መኑ ፈጠረነ ማየት የመጻእነ ከየት ተገኘነ ማን ፈጠረን ብለው እርስ በርሳቸው ተነጋገሩ። ይሄ ፍጥረት ዲያብሎስ ግን እኔ ፈጠርኳችሁ ብሎ በተሰጠው ጸጋ ተመካ። ይሄ ብዙዎቻችን ሐሳብ፣ ብዙዎቻችን እግዚአብሔር በሰጠን የምንመካ፣ ብዙዎቻችን እግዚአብሔር በሰጠን ክብር ሰዎችን የምናዋርድ፣ ሰዎችን የምናንቋሽሽ፣ ሰዎችን የምንገፋበት፣ እኛም የተዋረድንበት፣ ሰዎችንም ወደ ስህተት የወሰድንበት እግዚአብሔር በሰጠን ጸጋ እግዚአብሔር ከፍጥረታት በላይ አክብሮ ሰውነቱን እንደ እሳት ነበልባላዊ፣ እንደ ነፋስ ረቂቅ፣ እንደ ጨለማ ግዙፍ አድርጎ ቢፈጥረው ግን ዲያብሎስ በዚህ ውበቱ ተመካበት እንጂ አላመሰገነበት። እኛ ስንቶቻችን እግዚአብሔር በሰጠን ውበት ተመካንበት? ስንቶቻችን ሰዎችን አታለልንበት? ስንቶቻችን ወደ ኃጢአት ጉዞ መራንበት? እድሜ ለቴክኖሎጂ እግዚአብሔር የሰጠንን ሰውነት ገልጠን እያሳየን፣ እድሜ ለቴክኖሎጂ ለዚህ ዘመን አስተምሮ እርቃናችንን እየሄድን ስንቶችን አታለልንበት? እድሜ ለቴክኖሎጂ ብዙ ነገር እያወቅን በላይ በሰማይ በምድር በታች ብዙ ነገር አውቀን ስንቶችን አጠፋንበት። እግዚአብሔር አምላክ እንድንጠቀምበት በቸርነቱ ያግዛል። ከዚህ በኋላ ይሄ ዲያብሎስ በጨለማ ጊዜ አምላክ ነኝ ብሎ ተታለለበት። ግማሾቹም እሱን ተከትለው ወደቁበት። እኛ ከብረው የነበሩ መላእክት እኛ ከእግዚአብሔር ጋር እንዲኖሩ እኛ ዛሬ እንድትሰጠን በተስፋ የምንጠባበቃት
ኢየሩሳሌም ሰማያዊትን እንዲወርሱ ታድለው የነበሩ መላእክት ወደ እንጦርጦስ ወረዱ። ያ ጨለማ በዚህ ጊዜ መልአኩ ቅዱስ ገብርኤል ግን እስከነረክቦ ለአምላክነ እግዚአብሔርን እስከምናገኘው ድረስ ተረጋጉ፣ እግዚአብሔር ብርሃኑን እውቀቱን እስከሚገልጥልን ድረስ ብርሃንን አሳይቶ እስከሚታየን ድረስ እስከምናገኘው ድረስ በያላችሁበት ጽኑ። አሁን ዛሬ ስንቱ ነው የተጨነቁትን ምዕመናን እግዚአብሔር በረከቱን እስከሚልክላችሁ ድረስ በቤተ መቅደሱ ጽኑ የሚለው። እግዚአብሔርን በቤተ መቅደሱ እስከምናገኘው ድረስ እግዚአብሔር በቤተ መቅደሱ ሁልጊዜ አለ። ነገር ግን ተገኝቶ በአካል ተገልጦ ለእኛ በረከት የሚያድልበት ወይም ደግሞ ከመከራችን የሚያወጣበት ሐሳባችንን የሚሰጥበት ጊዜው ገና ነውና እስከዚያ ድረስ በርቱ የሚል ስንት አለ፣ እንዲሁ ስንት አለ። እግዚአብሔር ይቁጠር። ከዚህ በኋላ ተረጋጉ። በመልአኩ በቅዱስ ገብርኤል አማካኝነት ግማሾቹ መላእክት ተረጋጉ፣ ግማሾቹ መላእክት ደግሞ ተበጥብጠው ወደ እንጦርጦስ ወረዱ። ያቺ የመጀመሪያዋ ምን እያቸዋለሁ ሌሊት፣ ያቺ የሌሊት ጉዞ፣ ያቺ የሌሊት ሐሳብ፣ ያቺ የሌሊት ሃይማኖት መላእክትን እስካሁን ድረስ ግማሾቹን በክብር እንዲኖሩ አደረጋቸው። ግማሾቹን ደግሞ ያቺ የተጠራጠሩባት ሌሊት ወደ እንጦርጦስ ወርደው ለዘላለም እንዲኖሩባት ሆነ። ያቺ ዛሬ ላይ ያለችዋ ቤተ ክርስቲያን የተፈተነችባት ያቺ ማህበረ መላእክት፣ ያቺ ቤተ ክርስቲያን ዛሬ ላይ ያለችዋ ቤተ ክርስቲያን የተፈተኑባት ያቺ ሌሊት። ከዚህ በኋላ ዲያብሎስ ወደ ታች ሲወርድ ወየ እግዚእ ምስለ አርያሙ አለ። እግዚአብሔር ከናርያሙ ወይም ሰማይን ጠቅልሎ ወደ ላይ ሸሸ፣ እኔ በክብሬ ያለው ባለ። የሚገርመው ነገር ወደ ታች እየወረደ ማለት ነው። ዛሬ የሚያሳዝነኝ ብዙዎች ከቤተ ክርስቲያን ሲወጡ ክብር እየራቃቸው ልጅነት እያጡ እግዚአብሔር ከነሱ እየራቀ የቤተ ክርስቲያንን ክብር የሚያንቋሽሹ ኦርቶዶክስ ተዋሕዶን ክብር እንደሌላት አድርገው የሚናገሩ ዛሬም አልጠፉ። እነሱ ርቀው እያለ ቤተ ክርስቲያን ክብር አጣለች የሚሉ እነሱ ከቀጥተኛ ወይም ከእውነተኛው ሃይማኖት ወጥተው እያለ ነገር ግን ሃይማኖት ዛሬ ተሸረሸረች፣ ክብር የምናገኝበት ሌላ ሃይማኖት አለ ብለው ስንቶች ዛሬ ይደመጣል። ዛሬ በቤተ ክርስቲያን በረከት እንደሌለ፣ ዛሬ በቤተ ክርስቲያን ውስጥ ያለው አስተምሮ ስህተት እንደሆነ ስንቶች ተናግረዋል። ያቺ አርያም የቤተ ክርስቲያን ምሳሌ፣ ዲያብሎስ ወደ ታች ሲወርድ አርያም ወደ ላይ የሸሸች መሰለችው። ዛሬም ቤተ ክርስቲያን እነሱ ከክብር እየወጡ ወይም ከክብር እየራቁ ወደ ውርደት ወደ ሐሳር ሲሄዱ ቤተ ክርስቲያን ስትሸሻቸው፣ ክብር ከነሱ ሲርቅ ቤተ ክርስቲያን ክብር አጣች። ወይም ደግሞ በቤተ ክርስቲያን በረከት የለም፣ በቤተ ክርስቲያን አንድነት የለም፣ በቤተ ክርስቲያን የሚካሄደው ስርዓት ስህተት ነው የሚሉ ዛሬ ብዙዎች አሉ። ያቺ አርያም ለቅዱሳን መላእክት እንደቀረበቻቸው እግዚአብሔርን እንዳሳየቻቸው የእግዚአብሔር ዙፋን እንደሆነች ዛሬም እንዲሁ እናንተ ተሰብስባችሁ የቀረባችኋት በሚገባ የእግዚአብሔር ልጆቹ ናችሁ የመጣችሁ ግን ከእግዚአብሔር ጋር ታገናኛችኋለች። እኔ ቅዱስ እንደሆንኩ እናንተም ቅዱሳን ሁኑ ብሎ እግዚአብሔር እንደተናገረ የጸጋ ቅድስና እየሰጠቻችሁ ከእግዚአብሔር ጋር ታገናኛችኋለች። ክብሩ ምስጋና ለአምላካችን ይሁን። እስኪ እግዚአብሔር ማለት የሄደው ያቺ ሌሊት ግማሾቹ ግማሾቹ መጥፎ ሐሳብ አስበው ወደ እንጦርጦስ ወረዱባት፣ ግማሾቹ ደግሞ በክብራቸው እንዲኖሩ አደረጉባት ያቺ ሌሊት። ሌላው የሌሊት ጉዞ የተባለ የአዳም እርቃኑን የሆነባት ከእግዚአብሔር የወጣባት ከገነት የተሰደደባት ያቺ የሌሊት ጉዞ ዕፀ በለስን በበላ ጊዜ ራቁቱን ሆነ ይላል። የጨለማ ጉዞ ያዘና
ጨለማ የሆነ አስተሳሰብ፣ ጨለምተኛ የሆነ የሰይጣንን ትምህርት ያዘና ሌላ ነገር አገኛለሁ ብሎ ትምህርቱን በተቀበለ ጊዜ ከክብር የተዋረደባት ከገነት የተሰደደባት መጥፎ የሆነች ያቺ የሌሊት ጉዞ ብዙዎቻችን እኛም ዛሬ የተደናቀፍንባት፣ ብዙዎቻችን ዛሬ ከገነት የወጣንባት፣ ብዙዎቻችን ዛሬ ከቤተ ክርስቲያን የተሰደድንባት፣ ብዙዎቻችን ዛሬ ከመልአኩ ከቅዱስ ገብርኤል በረከት የራቅንባት ያቺ የሌሊት ጉዞ፣ ያቺ የዓለም ፈቃድ፣ ያቺ ሥጋዊ ፍቶት፣ ያቺ የተሰጠንን ጸጋ የሸፈነችብን ሌላ እናገኛለን ብለን የጓጓንባት ያቺ ጨለምተኛ የሆነች ሐሳብ ብዙዎች ከቅድስና ወደ ርኩሰት የሄዱባት የአዳም ጉዞ። አዳም ብቻ ሳይሆን 5500 ዘመን ዘመኑ የጨለማ ዘመን፣ ትውልዱም ደግሞ በጨለማ የሚኖር የተባለ። ለዚህም ነው ነቢያት ሰው በጨለማ ውስጥ ይኖራል፣ ሰው በሐዘን ውስጥ ይኖራል፣ ሰው በሰቆቃ ይኖራል። እኛም ያስተማርነው ስብከት ያስተማርነው ትምህርት ከእግዚአብሔር ጋር የሚያገናኘን ወደ መንግሥተ ሰማያት የሚያስገባን ልጅነታችንን የሚያሰጥን ሆነ፣ የመርገም ጨርቅ ሆነ ብለው ተናገሩ። አዳም ንስሐ ሲገባ ግን የብርሃን ጉዞ። ነቢያትም የአዳምን ትንቢት ይዘው አዳም ባቀረበው መሥዋዕት ከልጅ ልጅ ይወለዳለሁ ያለውን ተስፋ ለልጆቹ አስተላልፎ ነቢያትም ይወርዳል ይወለዳል ብለው ትንቢት የተናገሩ የብርሃን ጉዞ። ነቢያት ዘመናቸው የመከራ ዘመን ቢሆን፣ ዘመናቸው የጨለማ ዘመን ቢሆን የነገን ተስፋ ሰንቀው የነገን ተስፋ ይዘው ነገ ከእግዚአብሔር ጋር እንደሚኖሩ ልጅነታቸውን ባያገኙ የመንግሥተ ሰማያት በር ባይከፈትላቸው እንኳ ወደ ሲኦል ቢወርዱም ነገር ግን በሲኦል ወርደውም ክብራቸውን እንደሚያገኙ ወይም ደግሞ መከራው እንደማይደርስባቸው ነፍሶሙ ለጻድቃን ውስተ እደ እግዚአብሔር ወይለክፎሙ ላዕለ እሳት እና አብርሃም እና ይስሐቅ ወደ ሲኦል ቢወርዱም እንኳ እስካሁን ድረስ የእሳት መከራ ወይም ደግሞ የገሃነመ እሳት መከራ አላገኛቸውም። ስለዚህ እኛም ነገ ላይ ወደ ሲኦል ብንወርድም እንኳ ስብከታችን የመርገም ወይም ደግሞ ክብር የማናገኝበት ልጅነታችን የማናገኝበት ስብከት ቢሆንም እንኳ ነገር ግን እግዚአብሔር ነገ ሲወለድ ልጅነታችን መልሶልን ወደ ገነት ብንገባ በሲኦል እያለን መከራ ያገኘንም እግዚአብሔር የመረጠን ለክብር ነው ብለው ዘመኑ የጨለማም ቢሆን ተስፋ ሳይቆርጡ ከእግዚአብሔር ጋር የተገናኙበት ከእግዚአብሔር ጋር የኖሩበት ያ የጨለማ ጉዞ ልጅነት የሌለበት ሥጋ ወደሙ የሌለበት ፍጹም የሆነ ድህነት የሌለበት አማናዊ ሕግ ያልተመሰረተበት ልደተ ሥጋ ልደተ ነፍስ መርገም ያልተገኘበት መርገመ ሥጋ መርገመ ነፍስ ያልጠፋበት ያ የጨለማ ጉዞ ነቢያት መከራ የተቀበሉበት የተሰደዱበት። ከዚያ በኋላ ነቢያት አለፉ። የነቢያት ትንቢት ሊፈጸም ክርስቶስ በቤተልሔም ተወለደ ይላል። ክብር ምስጋና ለአምላካችን ይሁን። በቤተልሔም ሲወለድ ቅድም እንደነገርኳችሁ ሄሮድስ እንግዲህ ስለ ስደት ብዙም ገብቻ አልናገርም። አንኳሩን ነው የምነግራችሁ። ምክንያቱም በአንድም በሌላም ስለምትማሩት ስለተማራችሁትም ታሪኩን ጫፉን ነው የምነግራችሁ። ጌታ ኢየሱስ ክርስቶስ ከተወለደ በኋላ ቅድም እንደነገርኋችሁ ሄሮድስ ሊገለው በተነሳሳ ጊዜ የእግዚአብሔር መልአክ መጣና ለዮሴፍ ሲነግረው ሳያቅማማ ሳይጠራጠር እናቱንና ሕፃኑን ይዞ በሌሊት ወደ ምድረ ግብፅ ሄደ ነው የሚለው። እንግዲህ ከእግዚአብሔር ጋር መኖር ዘመኑ የጨለማ ሊሆን ይችላል። ከእግዚአብሔር ጋር መኖር ስደት ሊገጥም ይችላል። እግዚአብሔርን መያዝ የመጀመሪያው ጉዞ የጨለማ ሊሆን ይችላል። ነገር ግን ነገ ላይ ብርሃን አለ፣ ነገ ላይ መመለስ አለ፣ ነገ ላይ ተስፋ ይፈጸማል፣ ነገ ላይ ከእግዚአብሔር ጋር በዘላለማዊ ሕይወት መኖር አለ። ስለዚህ ዮሴፍ ያንን ተስፋ አድርጎ ዮሴፍ ያንን ተቀብሎ መጀመሪያ የተነገረው ነገርና የኋላው ነገር
ሲለያይበት ሳይጠራጠር። ምክንያቱም ምኑ ነው የተለየበት መሰላችሁ? መጀመሪያ ገና ጌታ ኢየሱስ ክርስቶስ በእናቱ ማኅፀን እያለ በድንግል ማርያም ማኅፀን ያለው አዳም ከገነት ሲሰደድ ቅድም እንደ ቀንጨብ አድርጌ እንደነገርኳችሁ ተስፋ አድርጓት ይሄደ። ምን አድርጓት ይሄደ? ተስፋ አድርጓት ይሄደ። ነገ ከሱ የልጅ ልጆች ተገኝታ ከሱ ደግሞ እግዚአብሔር ተገኝቶ የቀደመ ክብሩን እንደሚመልስለት የቀደመ ልጅነቱን እንደሚሰጠው በተስፋ ከገነት ሲወጣ ተስፋ ይዞ የሄደባት የተሰደደባት የተሰደዱትን የሚመልስ የሞቱትን ሕያዋን የሚያደርግ ወደ መቃብር የወረዱትን በትንሣኤ ዘላለማዊ ሕይወት አድሎ ከእሱ ጋር የሚያኖራቸው ከሞት ወደ ሕይወት የሚመልሳቸው ከገሃነመ እሳት አውጥቶ ወደ መንግሥተ ሰማያት የሚያስገባቸው የዓለም መድኃኒት ነው፣ ሰማይና ምድርን የፈጠረ ነው ብሎ ነግሮታል። መጀመሪያ ላይ ከተወለደ በኋላ ደግሞ የሚገድለው ሰው ተነስቷልና ይዘው ሂድ ሲለው ተቃራኒ ሆነ። ስለዚህ ዮሴፍ ደግሞ አዋቂ ነውና የሚገነዘብ ነውና የእግዚአብሔር መልአክ ነው የነገረውና የእግዚአብሔር መልአክ የነገረውን ፈጽሞ ሊቁ ቅዱስ ያሬድ ገብረ በከመ አዘዞ መልአከ እግዚአብሔር እንዳዘዘው አደረገ እንዳለ እናቱንና ሕፃኑን ይዞ ወደ ምድረ ግብፅ በሌሊት ሄደ። በምንድን ነው ሄደው? በምንድን ነው ሄደ? በሌሊት ነው ሄደ። በሌሊት ሄደ። አሁን ሕፃኑ ይዞ ነው ሄደ። አራሱን ነው ይዞ ሄደ። የኛ ጉዞ ምንድን ነው? የኔዚህ ዛሬ ጉዟችን በበጎነት ነው ወይስ በደግነት? በጨለምተኝነት ነው ወይስ በብርሃንነት? እግዚአብሔር ባዘዘን ሕግ መሰረት ወይም ስርዓት ነው በሰው ስርዓት? በየትኛው ነው? ይሄ ብዙዎቻችን ጥያቄ ነው። ብዙዎቻችሁ እንደምታውቁት በአንድም በሌላም ነገር እንደምትረዱት ዛሬ በዘመናችን የምንሰማው መርዶ ነው። ዛሬ በዘመናችን የምንሰማው ሞት ነው። ይሄ ለምን ሆነ? ይሄ ለምን ሆነ? እውነት ተሰዶ የመለሰን ጌታ አጻፋው ይሄ መሆን ነበረበት። እውነት ገና በጥንተ ፍጥረት በመላእክት ማህበር በአበው በዘመነ አበው ወይም በሕገ ልቡና በሕገ ኦሪት በዘመነ መሳፍንት በዘመነ ካህናት በዘመነ ስጋዌ አሁን ባለንበት ዘመን የነበረች ቤተ ክርስቲያን ያሳደገችን ያስያዘችን ታሪክ የሰጠችን ጉዞ ይሄ ነው። ዛሬ ሁሉ እየሆነ ያለ ትውልዱ በጨለምተኛ ጉዞ እየሄደ አይደለም እንዴ? ትውልዱ አግባብ ባልሆነ ስርዓት እየሄደ አይደለም እንዴ? እንዲያው ዛሬ እኮ እዚህ መድረክ ላይ መቆም በእውነት አፍረናል። እናንተም በዚህ ስፍራ ላይ ስትገኙ አላፈራችሁም እንዴ? አላፈራችሁም? ምክንያቱም የክርስቶስን ታሪክ ስንናገር ክርስቶስ ተሰደደ ስንል ብፁዓን እለ ይሰደዱ በእንተ ጽድቅ፣ ስለ ጽድቅ የሚሰደዱ ሰዎች ምንድን ናቸው? ብፁዓን ናቸው። ቤተ ክርስቲያን ያስተማረችን እኛ ስለ ሃይማኖት ብንሰደድ ዋጋ የምናገኝ እንጂ ስለ ዓለም ቁሳዊ ነገር ወይም ስለ ፖለቲካ፣ ስለ ስጋዊ ፍላጎት ሰዎችን ማሳደድ ይጠቅመናል ብለን የቤተ ክርስቲያን ታስተምሮ ይሄ ይሆን? ያሳዝናል። ትናንትና በመላእክት ማህበር የተፈተነች ከዚያም በሕገ ልቡና ጣዖት ተጋፍቷት የነበረች ከዚያም በነቢያት ላይ ተፈትና የነበረች በሐዋርያት ደም የተመሰረተች ክርስቶስ የተገፋባት ክርስቶስ የተሰደደባት ክርስቶስ ሰማይና ምድርን የፈጠረ ጌታ በሌሊት የ2 ዓመት ሕፃን ሆኖ የተሰደደባት በደሙ የመሰረታት ለትውልድ ነፃነትን ለሀገር ታሪክን ባህልን ከነወጉ ያስተማረች የትኛውም የስልጣኔ አሻራ ያስረከበች
የቤተ ክርስቲያን ጉዞ ይሄ የሆነ ቤተ ክርስቲያን ታላቅ ስደት ላይ ነች። ዛሬ የቤተ ክርስቲያን ጉዞ የጨለማ ጉዞ ሆኗል። ግብረ ሐዋርያት ምዕራፍ 8 ላይ እንደምታነቡት በዚያን ዘመን በቤተ ክርስቲያን ላይ ታላቅ ስደት ሆነ ይላል። ጉዞው የጨለማ ጉዞ ሆኗል። ጉዞው ጨለማ የሰፈነበት ሆኗል። ዘመኑ የቤተ ክርስቲያን ስደት ምዕመናን መከራ የተቀበሉበት ሆኗል። ከሐዋርያት በስተቀር ምዕመናን በሙሉ ተበተኑ ይላል። ይሄ ነው የቤተ ክርስቲያን ስደት የተባለ። ምን ሆኑ? ተበተኑ። የተበተኑበት ምክንያቱ ሁላችሁ እንደምታውቁት ምክንያቱ የሆነ የእስጢፋኖስ ሞት ነው። ዛሬ እኛ ስንቶቻችን ተበትነናል? የዚያን ጊዜ የነበሩ ምዕመናን ተስፋ ቆርጠው ተበተኑ። ግን በእግዚአብሔር ልዩ አስተምሮ ወይም ደግሞ በመለኮታዊ ሐሳብ በሄዱበት በተበተኑበት አካባቢ ክርስትናን የሚያስፋፉ ሆኑ። እኛ ግን የተበተንነው በቋንቋ ነው። እኛ የተበተንነው እንደምታውቁት ምድራችንን ለመበጥበጥ ነው። እኛ የተበተንነው ክብር ለማጣት ነው። እኛ የተበተንነው የምድርን ሐሳብ ለማሟላት ስጋዊ የሆነ ቁስን ለመሰብሰብ ነው። ከዚህም የተነሳ ቤተ ክርስቲያን ስደት ላይ ሆነች። የሚያሳዝነው ከውስጧ ባደጉ ሰዎች መሰደዷል። ከውጭ ያሉ ሰዎች ቢያሳድዷት አይደንቀንም። የትናንትና ላይ ጉዞዋ ስለነበር በቤተ ክርስቲያን ላይ ፈተና የለም ማለት አይቻልም። ቅድም እንደነገሯችሁ ገና በመላእክት ማህበር ላይ እያለች ገና በምሳሌነት እያለች ተፈትናለች። ግማሾቹ ልጆቿ እስካሁን ድረስ በእንጦሮጦስ ነው ያሉት፣ ግማሾቹ በክብር። ግን ቤተ ክርስቲያን ክብሯ እየጎላ ወይም ደግሞ ለትውልድ የበለጠ ታሪኳ እየበለጸገ የሚሄደው ስደት ላይ ስትሆንም ቢሆን እንኳ ነገር ግን የታሪክ ብልሽት ወይም ደግሞ የሐሰት ታሪክ በውስጧ ተጽፎ ወይም ደግሞ ለሷ ሲለጠፍባት ግን ያሳዝናል። ምክንያቱም ቤተክርስቲያን ሁላችሁ እንደምታውቋት ሐዋርያው ቅዱስ ጳውሎስ እንደተናገረው ንጽሕትና ቅድስት አድርጎ ፈጥሯታል ወይም ደግሞ መስርቷታል ስላለ ማለት ነው። ስለዚህ ቤተክርስቲያን ስደት ላይ ነች። ዛሬም እኛ በሃይማኖታችን ስንኖር ጨለማው ወይም ጉዞ የጨለማ ጉዞ ሲሆን ተስፋ መቁረጥ የለብንም ምእመናን። ይሄ ክብር የምናገኝበት ስለሆነ ማለት ነው። ይህንን ሁሉ ያገኘነው በስብስብ ማለት ምን ልበላችሁ፣ በተሰበሰበ ማህበር ውይይት በስምምነት ሳይሆን ይህንን ሁሉ ክብር ያገኘነው በስደት ስለሆነ። በምን ስለሆነ? በስደት ስለሆነ። ሐዋርያው ቅዱስ ጳውሎስ ስለዚህ ዘመን ሲናገር፣ ስለ መጨረሻው ዘመን ሲናገር ወይም ትንቢት ለጢሞቴዎስ ሲያስተላልፍለት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩት ሁሉ ይሰደዳሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 7 ላይ ማለት ነው። 13 ቁጥር 13 ላይ በክርስቶስ ኢየሱስ እግዚአብሔርን እየመሰሉ የሚኖሩ ሁሉ ምን ይላሉ አለ? ምን ይላሉ? ይሰደዳሉ። ጉዟቸው የጨለማ ጉዞ ይሆናል። ዘመናቸው የሐዘን ዘመን ይሆናል። በሰላም ወጥተው በሰላም እንዲገቡ ዋስትና የሌላቸው ይሆናል። እርስ በርሳቸው የሚከፋፉ ይሆናሉ። የእግዚአብሔርን መስሎ መኖር፣ እግዚአብሔርን ማመስገን፣ ከእግዚአብሔር ጋር መኖር የጨለማ ጉዞ ይሆንባቸዋል። ከዚህም የተነሳ ተስፋ ይቆርጣሉ። ነገር ግን አንተ ያንን መልእክት አስተላልፍ። ክብር የምናገኝበት ስለሆነ ወገኖች ይሄንን ልናመሰግንበት ይገባል። ነቢዩ ዳዊት መዝሙር 133 ቁጥር 1 ላይ አንሥኡ እደዊክሙ በቤተ መቅደስ ወባርክዎ ለእግዚአብሔር በሌሊት፣ በእግዚአብሔር አደባባይ የምትገኙ በእግዚአብሔር ቤተ መቅደስ የምትሰበሰቡ የእግዚአብሔር ባሪያዎች፣ የእግዚአብሔር አገልጋዮች፣ እግዚአብሔርን ስም የምትጠሩ ምዕመናን ሆይ በሌሊት እግዚአብሔርን አመስግኑ። እስኪ ሁላችሁ እግዚአብሔርን አመስግኑ።
በሌሊት ምን በሉታል? አመስግኑት። ሌሊት የተባለ መከራ ነው። ሌሊት የተባለ ሰቆቃ ነው። ሌሊት የተባለ ይሄ ዘመን ነው። ሌሊት የተባለ ይሄ ዘመን እውነቱን ቀብሮ ሐሰትን የሚያነግስ ትውልድን ከእውነተኛ ጉዞ አውጥቶ ወደ ሐሰተኛ ጉዞ የሚመራ ይሄ ዘመን ትውልድን ስልጣንን ሽፋን አድርጎ ከእውነተኛ ሃይማኖት ወይም ከብርሃናዊ ጉዞ አስወጥቶ በጨለምተኛ ጉዞ የመራ ሐዋርያው ቅዱስ ዮሐንስ 11:10 ላይ ሲናገር በሌሊት የሚጓዝ ሰው ካለ በሱ ዘንድ ብርሃን የለምና ይደናቀፋል። በጨለምተኛ ሐሳብ፣ ክፉ በሆነ ሐሳብ፣ መጥፎ በሆነ ትምህርት የሚጓዝና የሚኖር ሰው ካለ ብርሃን በሱ ዘንድ የለም፣ እውነት በሱ ዘንድ የለም፣ የእግዚአብሔር ሐሳብ በሱ ዘንድ የለም፣ ሃይማኖት በሱ ዘንድ የለም፣ ፍቅር በሱ ዘንድ የለምና ይደናቀፋል። ብዙዎች ዛሬ የተደናቀፉ፣ ብዙዎች ዛሬ ከቤተ ክርስቲያን የወጡ፣ ብዙዎች ዛሬ በመከራ ጊዜ እግዚአብሔርን ማመስገን ያቃታቸው መጀመሪያ በጨለማ ኖሩ፣ ከዚያን በኋላ ተደናቀፉ። በምሳሌ ሲናገር ጌታ ኢየሱስ ክርስቶስ ምን ብሏል? ፀሐይ በወጣ ጊዜ ወዲያውኑ ይደርቃል። አይል ያለ የስንዴውን ምሳሌ ሲናገር ፀሐይ በወጣ ጊዜ ወዲያውኑ ይደርቃል፣ ቶሎ ይበቅላል፣ ወዲያው ደግሞ ፀሐይ ሲወጣ ይደርቃል። ቶሎ ያመሰግናል፣ ቶሎ ያምናል። ነገር ግን መከራ በመጣ ጊዜ ማመስገን ያቅተዋል። በጨለማ ጊዜ እግዚአብሔርን ማመስገን፣ በስደት ጊዜ እግዚአብሔርን ማመስገን ያቅተዋል። ስደት በበዛ ጊዜ፣ ሞት በበዛ ጊዜ፣ የዓለም ቁሳዊ ነገር ባልተሟላ ጊዜ እግዚአብሔርን ማመስገን ያቅተዋል። ሁላችን አይምሯችንን ያስተካክልልን። የጨለማ ጉዞ ይሄ ዘመን አረጋዊ ዮሴፍ በዚያ በጨለማው የ2 ዓመት ሕፃን ይዞ በጨለማ ተሰደደ። አሁን እኛ ዛሬ ያለን ሰዎች እናትን ከልጅ ጋራ፣ ልጅን ከእናት ጋራ አንድ አድርገን ያዝነው ወይስ ደግሞ ሕፃኑ ብቻ ነው ያዝነው? አንደኛው ቤተ ክርስቲያን የተፈተነችዋ ይሄ እኮ ነው ወገኖች። ጌታን ተቀብለናል፣ እናትን አንቀበልም። ልጅን ተቀብለናል፣ እናትን አንቀበልም። መድኃኒት ልጅ ብቻ ነው፣ እናት መድኃኒት አይደለች። የምንድነው በልጅ ብቻ ነው፣ በእናት መዳን አንችልም። ገብረ በከመ አዘዞ መልአከ እግዚአብሔር እናቱንና ሕፃኑን ይዘ ያለው ሕፃኑን ብቻ እንዳይለው እናቱን ስለሚተዋት፣ እናቱን ብቻ እንዳይለው ሕፃኑን ስለሚተው፣ ሁለቱም አስፈላጊ ስለሆኑ ሁለቱም የጨለማ ጉዞ የጨለማ ቢሆንም ሕይወት የስደት ሕይወት ቢሆንም ዘመኑ የሰቆቃ ዘመን ቢሆንም ሁለቱም አስፈላጊ ናቸውና ሁለቱንም ይዘህ ሄዳል። ክብር ምስጋና ለአምላካችን ይሁን። ይገባችኋል? ሁለቱም አስፈላጊ ናቸው። እሱ እንደ አምላክነቱ፣ እሷ እንደ እናትነቷ እንደ አማላጅነቷ፣ እሱ እንደ አማናዊ መድኃኒትነቱ ወይም እንደ መለኮታዊ ኃይሉ፣ እሷ ደግሞ እንደ ባህሪ እናቷ። ይሄ እኮ ሞኝነት ነው ወገኖች። የባህሪ እናቱ እኮ ነች፣ ወደድንም ጠላን። እኛ እናታችንን ብንክድ፣ ከእናታችን ብንወጣ፣ ከእናታችን ተለይተን በሌላ ሀገር ብንኖርም፣ ሌላ እናት ብንይዝም፣ ከሌላ እናት ጋር ብንኖርም አልወለደችንምና የባህሪ እናታችን ማለት አንችልም። ወደድናትም ጠላናትም የባህሪ እናታችን የምትባለው እሷ ማነች? የወለደች እናት። እግዚአብሔርን ወደድንም ጠላንም የባህሪ እናቱ ስለሆነች የባህሪ አባቱ የማይሻር የማይለወጥ
መለኮታዊ ኃይል በአካል ልዩነት ሲኖረው በመለኮት አንድ ሲሆን በምንም አይነት የባህሪ አባቱ ስለሆነ በመለኮታዊ ኃይሉ እግዚአብሔር አብ የባህሪ አባቱ ሳይለይ ሲኖር የባህሪ እናቱ ደግሞ በፍጡርነቷ በአማላጅነቷ የባህሪ እናቱ ነችና በምንም አይነት አትለይም። ክብር ምስጋና ለእናቱ ይሁን። የባህሪ እናቱ ናት፣ በምንም አይነት አትለይም። ይህንን ስንል ግን በመለኮታዊ ኃይሉ እያስገባናት አይደለም። በአምላክነቱ ጥገኝነት ወይም ደግሞ ሌላ አራተኛ አካል አድርገን እያስገባናት አይደለም። ግን ስጋዋን ስጋ አድርጎ ነፍሷን ነፍሱ አድርጎ በምንም አይነት ስጋዋን ነስቶ በመለኮታዊ ኃይል የባህሪ እናቱ አድርጓታልና አትለየው። ከዚህም የተነሳ ስለማትለየው ከዚህም የተነሳ በምንም አይነት መነጣጠል ስለማይቻል እሱን እንደ አምላክነቱ እሷን እንደ አማላጅነቱ። ይህን ግን ለጌታችሁ ያዙ ነው። በምንም አይነት አይለያዩም ስላችሁ ግን አምላክ ነህ እያሏችሁ አይደለም። ይሄ ይገባችኋል። ግን ተረዱት። የባህሪ እናቱ ነች፣ አትለይም። በቃ ሊቃውንት ሲናገሩ ምን ይላሉ? እመቤታችን የባህሪ እናቱ ነች ነው፣ ወይም ደግሞ የባህሪ አባቱ የእግዚአብሔር አብ ምሳሌ ናት። በባህሪ መለኮት ወይም በባህሪ መለኮቱ እግዚአብሔር አብ እንደማይለየው በባህሪ ትስፊቱ ደግሞ የባህሪ እናቱ እመቤታችን አትለየው። ወልደ ማርያም በትስፊቱ ወልደ አብ በመለኮቱ ነው። በመለኮቱ ቅድመ ዓለም የእግዚአብሔር አብ የባህሪ ልጅ ነው፣ የባህሪ ልጁ ነው። በማይከለ ዘመን ደግሞ በስጋ በሰውነቱ የባህሪ ልጇ የእመቤታችን የባህሪ ልጇ ነው። ክብር ምስጋና ለእግዚአብሔር ይሁን። ከዚህም የተነሳ ዮሴፍ መልአኩ ቅዱስ ገብርኤል ሲነግረው ሕፃኑና ብላቴናውን ይዘ ወደ ግብፅ ሂድ፣ ከዚያ በሌሊት ያዘና ነው የሚለው። በምን ያዘና? በሌሊት ያዘና። አሁን እነዚህ ሁለቱን ስንይዝ ዛሬ ብዙ ሰዎች ጉዞው የሌሊት፣ ክርስትናው የሌሊት፣ ሃይማኖቱ የሌሊት፣ ምን ልበላቸው፣ አጠቃላይ የክርስትና ሕይወት የሌሊት ጉዞ የሆነባቸው ጉዞዎች አሉ። አሁን ዘመኑ ቢከብድም ነገርየው ትውልዱን የሚያደነቃቅፍ የሚያጠራጥር እስከ ሞት ድረስ የሚለያይ ቢሆንም እንኳ ዮሐንስ በራእዩ ምዕራፍ 12 ቁጥር 12 ላይ ለባህርና ለምድር ወዮላት፣ በዚያን ዘመን ላመኑና ላላመኑ፣ ለተጠመቁና ላልተጠመቁ፣ በዚህ ዓለም ላይ የሚኖሩ የሰው ልጆች በሙሉ ወዮላቸው ወዮላቸው። ምንድን ነው ይሄ ነገር? ይበቃል እያ ሰዓቱ እየሄደ ነው አይደል? ለስላሳ ሆኖ ነው መሰለኝ አስቸገረ እና ምንድን ነው ለባህርና ለምድር ወዮላት። ሰይጣን ወይም ዲያብሎስ ዘመኑ ጥቂት እንደሆነ አውቁ ያለውን አቅም በሙሉ አሟጡ ፈተና እያደረሰ ነው። ራዕየ ዮሐንስ ምዕራፍ 12 ቁጥር 12 ላይ ይሄ ማለት አሁን ዘመኑ እንዳለቀ አውቆ ነው። ቅድም እንደነገርኋችሁ እሱ ከክብሩ ተዋርዶ ሰዎቹን ከክብሩ የሚያወጣ በዲያብሎስ ስፍራ የሰው ልጅ የሚገባ ነውና የእርስት ተፎካካሪዎች የእርስት ተገዳዳሪዎች ነንና፣ ስለዚህ ያለ የሌለ አቅሙን ተጠቅሞ በሰው ልጆች ላይ እጅግ ከባድ የሆነ ፈተና እያደረሰ ነውና በዚያን ዘመን ለሚገኝ ትውልድ በዚያን ዘመን ለተገኘ ትውልድ ወዮለት። ይህ ዛሬ እኮ ነው ወገኖች፣ ጥቂት ዘመን እንደቀረው አውቁ። እንደ ባህር ሐሳብ አቆጣጠር እኮ ዘመን ከተቆጠረ ዓለም ከተፈጠረ 7516 ላይ ዓለም ልታልፍ እንደ ባህር ሐሳብ አቆጣጠር 484 ይሄ ማለት በጣም ትንሽ። ከዚያም ደግሞ 8000 ሲሞላ ሳይሆን በስምንተኛው ሺህ ነው ያለ። ስለዚህ ስምንተኛው ሺህ ከደረሰ ወይም ካስቆጠርን 516 አስቆጥረናል ማለት ነው። ስለዚህ ይህ ዘመን ወደንም ጠላንም ሰው የሚፈተንበት ያወቀ ሆነ ያላወቀ
የተማረ ሆነ ያልተማረ፣ የከበረ ሆነ ያልከበረ፣ አጠቃላይ ፍጥረት በሙሉ የተፈተነበት። ብዙ ጊዜ በዚህ ዘመን ተማሩ ያልናቸው ሰዎች በትልቅነት ስፍራ ስናስቀምጣቸው የነበሩ ሰዎች፣ ለቤተ ክርስቲያን አልዋልታና ማገር ያልናቸው ሰዎች፣ ለትውልድ አርአያና ምሳሌ ይሆናሉ ያልናቸው ሰዎች፣ ለሀገርም ሆነ ለትውልድ ብርሃናዊ ጉዞ ይመራሉ ያሳያሉ ያልናቸው ሰዎች ጨለምተኛ ጉዞ ሲያሳዩ ወይም ደግሞ መጥፎ የሆነ ጉዞ ሲያካሂዱና ሲያራምዱ ትውልድን ወደዚያ መጥፎ የሆነ ስርዓት ወይም ደግሞ መንገድ ሲያሳልፉና ሲወስዱ እንመለከታለን። ስለዚህ ወዮላችሁ፣ ይህ የሰይጣን ጉዞ ሆነ። ከሰይጣን በላይ ማን የተማረ ነበረ? ግን ነገር ግን ስለ ጽድቅ የሚሰደዱ ሰዎች ብዙሃን ናቸው። ክብር የምናገኝበት በእግዚአብሔር የምንገናኝበት ይህንን የወረስነው ከእግዚአብሔር ነው። ስለዚህ ዛሬ በቤተ ክርስቲያን ስንኖር አንደኛው የመጀመሪያው በዛሬው ዕለት መታሰቢያው የሆነ የመልአኩ የቅዱስ ገብርኤልን ትእዛዝ እያከበር ነው። ክብር ምስጋና ለመልአኩ ይሁን። እስኪ ይብላችሁ አመስግኑ። ገብረ በከመ አዘዞ ስለ ዮሴፍ የፈጸመ መልአኩ ቅዱስ ገብርኤል ምን ያለውን ነው የነገረው። ስለዚህ መልአኩ ቅዱስ ገብርኤል አዛዥ ነው። እግዚአብሔር ይልከዋል፣ ያዝዘናል። ትእዛዙን ደግሞ መፈጸም ከእኛ ይጠበቃል ማለት ነው። ሌላው ስንኖር በዚህ መከራ ዘመን ስንኖር፣ በዚህ የጨለማ ዘመን ስንኖር ደግሞ እናቱን ሆነ ልጁን ሳንነጣጥል መያዝ ከእኛ ይጠበቃል። ያ ከሆነ ምን ይሆናል? ክብር እናገኛለን። አረጋዊ ዮሴፍ እናቱን ሆነ ሕፃኑን ይዞ በሽምግልናው ያንን ሁሉ መከራ ተቀብሎ ለበረከት በቅቶ እግዚአብሔር ለሰማያዊ ርስት አብቅቶት ስጋው እንዳይፈርስና እንዳይበሰብስ እስካሁን ድረስ በሕያውነት አለ ይላል። ክብር ምስጋና ለአምላካችን ይሁን። የመጨረሻ ትምህርቴ ቅድም እንደነገርኋችሁ መዝሙረ ዳዊት መዝሙር 133 ቁጥር 1 ጀምራችሁ ስታነቡት በእግዚአብሔር ቤተ መቅደስ የተሰበሰባችሁ እግዚአብሔርን የምታገለግሉ መከራው የከበደባችሁ ሸክማችሁን ከትከሻችሁ ላይ ለማውረድ ምንድነው እሱ ምክንያት ያጣችሁ ወይም ደግሞ ተስፋ ያጣችሁ በጨለማ ዘመን የምትኖሩ እግዚአብሔርን አመስግኑት። እግዚአብሔር ለዘላለም የተመሰገነ ነው። ዘመኑ የጨለማ ዘመን ቢሆንም እንኳ ብርሃን ይገልጥላቸዋል እስከምትመለስ ድረስ በዚያ ኑር ነውና፣ ስደት ቢኖርም እንኳ መመለስ አለ። ጨለማ ቢኖርም ብርሃን አለ። መከራ ቢኖርም ደስታ አለ። ከቤተ ክርስቲያን ለማሳደድ ወይም ለማውጣት ብዙ ውጣ ውረድ ቢኖርም እግዚአብሔር ግን እስከ መጨረሻ ድረስ ብንጸና እግዚአብሔር ያክብረናልና በጨለማ ዘመን የምትኖሩ በደጁ የተሰባሰባችሁ እልል ብላችሁ እግዚአብሔርን አመስግኑት ይላል። እሺ፣ ለመምህራችን ለመጋቢ ሐዲስ መምህር ጸዳሉ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን፣ የአገልግሎት ዘመናቸውን ልዑል እግዚአብሔር ከሙሉ ጤና ጋር ያድልልን። እስቲ መምህራችን በደንብ አድርገው የጨለማ ጉዞ በማለት አሁን ይህ ትውልድ እየተራመደ ያለበትንና እኛ የምንሄድበትን ነው ለይተው ያስተማሩ። እልላችሁ እስቲ መምህራችንን አመስግኑ። በእውነት